እሺ እስማው ለምስ ዛሬ እንግዲህ የምንመለከተው ሚስጥረ ጥምቀትን ይሆናል ማለት ነው። ከአምስቱ አዕማደ ሚስጥራት መካከል በሶስተኛ ላይ የሚቀመጠው አዕማደ ሚስጥር ቁጥር 3 ብለን ብንይዘው እንችላለን። ሚስጥረ ጥምቀት ማለት ነው። ሚስጥረ ጥምቀትን ለመመልከት መነሻ የሚሆነን ዘፍጥረት ምዕራፍ 3 ላይ ያለው አንድ ክፍል ይሆናል ማለት ነው። ትላንት ወዲያ እና ትላንትናም እንዳየነው እግዚአብሔር ባሪያና በአምሳሉ የፈጠረው ሰው በደለ፣ እግዚአብሔር ላይ አመፀ፣ እዛም ፍርድ ተላለፈበት። ያ ፍርድ ተላልፎበት በዛው አልቀረም፣ ተስፋን ተሰጠው በንስሐ ሲመለስ። ያ ተስፋ ደግሞ ምንድነው? አምላክ ምን መሆን? ሰው አይደለ? አምላክ ራሱ ስለ ፍቅር ሲል ስለኛ ሲል እኛን ለማዳን ሰው እንደሚሆን የተነገረበትን ክፍል አየን። አምላክም ሰው ሆነ አይደለ? በአዲስ ኪዳን ኢየሱስ ክርስቶስ ከድንግል ማርያም ሰው ሆነ አይደለም? ተወለደ። ስለዚህ እኛን መስሎ እኛን የምንሰቃየውን ስቃይ ተሰቃይቶ ስለኛ ስለ ኃጢአታችን እሱ ኃጢአታችንን ተሸክሞ ማለት ነው። ኃጢአት ራሱ ሆኖ የኛን ራሱ ላይ ተሸክሞ ማለት ነው እስከ መስቀል ድረስ ሄዶ ሞታችንን ሞቶ ትንሳኤን ሰጠን ማለት ነው አይደለም? እዚህ ድረስ ተመልክተናል። እዚህ ድረስ አላየንም? እዚህ ድረስ አይተናል። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ ካልን በኋላ በክርስቶስ በኩል ሁሉ ነገር አለቀ ማለት ነው። በእርሱ በኩል ያለውን ድህነት በሙሉ ለእኛ የሚሰጠውን ሰጠ፣ ጨረሰ። ስለዚህ እኛ በክርስቶስ የተከናወነውን የማዳን ስራ እንድንሳተፍ ምን ማድረግ አለብን ነው አሁን ጥያቄው። ክርስቶስ ሰው ሆኖ መጥቶ ሞታችንን ሞቶ ተሰቅሎልን እንዲሁም ከትንሣኤ ደግሞ እንድንሳተፍ እሱ ራሱ ተነስቶ አሳይቶናል። መልካም፣ እኛ ከክርስቶስ ሞት እንድንተባበር ከክርስቶስ ጋር አብረን እንድንነሳ ትንሣኤን እንድናገኝ ምን ማድረግ አለብን? ልጅነትንስ አተን ነበር ከበደልን በኋላ ሰየው ክርስቶስ ሰው ሆነ አይደለ? ሰው ሲሆን የሁላችንንም ልጅነት እንደውም ሁላችሁም ካሁን በኋላ በአዋጅ ልጅ ትሆናላችሁ ተብሎ ነው የተነገረን። በአዋጅ ከዚህ በኋላ ወደ መንግስት ወደየትኛው መንግስት? ወደ መንግስተ ሰማያት ገብታችኋል ተብሎ ነው የተነገረን። ካሁን በኋላ ሞት ሆይ ድል የተነሳበት አለ አይደለ? ሞጌታ አለ የተባለበት በቃ ለሁላችንም ከዛ በኋላ ላመኑትም ላላመኑትም በክርስቶስ ሁሉ ነገር አልቆ በቃ ለሁሉም ተሰጥቶ ሁሉም ደግሞ ተቀብለው ሁሉም ድነዋል የምንለው ወይስ እንዴት ነው የምንለው ነው ጥያቄው አይደለ? ስለዚህ ለዛ መፍትሄ በሚሆን ደረጃ ወይም ደግሞ ለዛ ጥሩ ማብራሪያ እንዴት ላድርግልህ? ለኛ የተሰጠበት መንገድ ነው። በቃ እኛ የምናገኘውን በክርስቶስ የተከናወነውን ድነት በሙሉ ጠቅልል አድርጎ እንድናገኝበት የተሰጠን አንድ ነገር አለ። እሱም ምስጢረ ጥምቀት ይባላል። ሚስትሪ ኦፍ ባፕቲዝም ማለት ነው። ይሄንን ምን ማለት ነው? እንዲህ ስንናገር ሚስጥረ ጥምቀት ስንል ምን ማለት ነው ከተባለ ሚስጥረ ጥምቀት ሚስጥር የማይነገር የማይታወቅ ምናምን ሳይሆን አሰራሩን ውስጡን ገብተን ባለፈው አይተናል። እንደው መለኮታዊ ጣልቃ ገብነት ስላለው መንፈስ ቅዱስ የሚከናወን ስለሆነ መበራበር የማንችለው አይደለ? ከኛ የተደበቀ ከጭንቅላት በላይ ከአይምሮ በላይ የሆነ ነገር የሚከናወንበት ነው አይደለም? ጥምቀት ደግሞ በውሃ መዘፈቅ ወይም ደግሞ በውሃ መነከር፣ በሶስተኛም ምናልባት መለየት፣ መቀደስም ወይ ደግሞ መቀደስ፣ አለፍ ሲል ማንጻት፣ ከፍ ካለ ደግሞ ማብቃት ተብሎ ሊተረጎም ይችላል። ጥምቀት ማለት ነው እናልኳችሁ መዘፈቅ፣ ውሃ ውስጥ መዘፈቅ መነከር አንደኛው ነው። ሁለተኛው
መጠመቅ እንዲሁ ሁለተኛው ተብሎ ከተደረገመ ወይ ደግሞ መለየት ለየ ቀደሰም ሊሆን ይችላል። መቀደስ ወይ ደግሞ መቀደስ፣ ማንጻት እንዲሁም ከፍ ካለ ማብቃት ማለት ነው ተብሎ ሊተረጎም ይችላል። ምን ጥምቀት እነዚህን ሁሉ ተብሎ ሊተረጎም ይችላል። ስለዚህ እኛ የምንመለከተው ሚስጥረ ጥምቀት ምንድነው ከተባለ እኛ ልጅነትን የምናገኝበት፣ የኃጢአት ስርየትን የምናገኝበት፣ የእግዚአብሔር ልጅነትን አግኝተን መንግስቱን የምንወርስበትን ቃል ኪዳን ወይም ደግሞ ጸጋውን የምናገኝበት አለ አይደለም። እንዲሁም ከክርስቶስ ጋር አንድ የምንሆንበት፣ በሞቱና በትንሣኤው ጋር የምንተባበርበት፣ እርሱ በእኛ እንዲያድር የምናደርግበት ማለት ነው። እሱ እንድንለብስ የተሰጠን አንድ መንገድ ነው። ምን ሚስጥረ ጥምቀት ማለት ነው። ስለዚህ መነሻ የምትሆነን እቺ አምላክ ሰው ሆነ ሚስጥረ ስጋዌ ያየ ነው አንድ። ሁለተኛው ደግሞ ባለፈው ካውንስል ስንመለከት ጉባኤያተ ቤተክርስቲያን ሚስጥረ ጥምቀትን አይተን ነበረ። ጸሎተ ሃይማኖት ስትደግሙ ወነአምን በሃቲ ጥምቀት ለስርየተ ኃጢአት አይደለ ብለናል። ይህችም በአንዲት ጥምቀት እናምናለን አይደለ? ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን ብለናል። ጉባኤ ምንን ስንመለከት? ጉባኤ ቁስጥንጥንያን ስንመለከት ማለት ነው። ጉባኤ ቁስጥንጥንያ ላይ የተወሰነውን አስታውሱና አሁን ደግሞ ትላንትና ወይም ከትላንት ወዲያ የተመለከትነውን የአምላክ ሰው መሆን ለምን? እኛ ስለበደልን ከጸጋ ስለተጓደልን ልጅነትን ስላጣን አምላክ ሰው ሆነ ልጅነታችን ሊመልስልን አይደለ? የተዘጋብንን መንግስት እንድንወርስ ከገነት ተባረን ነበረ። ነገር ግን ወደ መንግስቱ ሊመልሰን ወደ መንግስተ ሰማያት ሊያስገባን እሱ ራሱ ሰው ሆነ ያልነውን ይዘን ሁለቱን አንድ ላይ እናመጣና ምክንያቱን ተመለከትን። እንዴት እንደወጣን፣ እንዴት ከጸጋ እንደተጓደልን፣ እንዴት ልጅነትን እንዳጣን፣ እርሱ ደግሞ እንዴት ሊያድነን እንደመጣ ከዚህ ማዳን መንገድ እንድንሳተፍ ሚስጥረ ጥምቀትን ደግሞ እንመለከታለን። አሁን ጥምቀት የሚለው መዘፈቅ፣ መነከር፣ መጠመቅ፣ መለየት፣ መቀደስ ወይ ደግሞ ማንጻትና ወይም ደግሞ ማብቃት ተብሎ ሊተረጎም ይችላል ብያችኋለሁ። በእነዚህ ማለት ነው። ስለዚህ እኛ ይህን ሚስጥረ ጥምቀት ስንሳተፍ ባለፈው ልክ እንዳየነው በአንዲት ቤተክርስቲያን እናምናለን የምትለዋ ክፍል ላይ ሚስጥረ ቁርባንና ሚስጥረ ጥምቀት ነው አይደለ? ምናምነው ብቻ ሳይሆን የምንሰራው የምንሳተፈው ብለን ነበር አይደለ? በተግባርም የምናደርገው ትዝ ይላችኋል አይደለም? ሁለቱን ተግባራት ከአምስቱ አዕማደ ሚስጥራት መካከል ማመን ብቻ ሳይሆን አምነን የምንሳተፋቸው የምንሰራቸው ናቸው። ሚስጥረ ጥምቀት አንድ ጊዜ የምትከናወን ነች። ሚስጥረ ቁርባን ደግሞ ዕለት ዕለት የምንሳተፈው የምንቀበለው ብለን ነበረ፣ እንዳትረሱ። ዕለት ዕለት የምንሳተፈው ለሚስጥረ ቁርባን፣ ለዚህኛው ደግሞ አንድ ጊዜ የምናደርገው ማለት ነው። ስለዚህ እኛ ስንጠመቅ አንደኛ በውሃ እንዘፈቃለን፣ እንጠመቃለን፣ ከኃጢአት እንለያለን፣ መለየት እንቀደሳለን፣ ካለብን እድፍ በሙሉ እነጻለን አይደለ? ከዛም ደግሞ ክርስቶስን ለመልበስ በደንብ ያዙልኝ፣ በመልበስ እርሱን ወደ መምሰል አይደለ? በአርአያና በአምሳሉ የተፈጠረን እኛ ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔር የሰውን ልጅ በምኑ ፈጠረው? በአርአያና በአምሳሉ አይደለ? ስለዚህ አምሳሉን አተናል በመበደላችን፣ ላይክነሱን ማለት ነው። ላይክነሱን አተናል። ስለዚህ ጌታ ኢየሱስ ክርስቶስ መጥቶ በጥምቀት ይህን ሰጠን ማለት ነው። ልክ አንድ ሰው ሲጠመቅ ይህን አምሳል ወደ መሆን ይሄዳል ማለት ነው። ስለዚህ እስከሚሞት ድረስ ክርስቶስን በመምሰል እኔ ክርስቶስን እንደመስል እናንተም እኔን ምሰሉ፣ ልክ ቅዱስ ጳውሎስ ባለው መሰረት እኛ የመምሰልን ጸጋ እናገኛለን ማለት ነው። አሁን በጥምቀት አንድ በአንድ አሁን ይሄን እንመለከታለን ማለት ከቃሉ ትርጉም ነው ያየነው። ጥምቀት መዘፈቅ፣ መጠመቅ፣ በውሃ እንገባለን፣ እንለያለን፣ እንቀደሳለን፣ ተቀድሰን ብቻ አንቀርም ደግሞ እንነጻለን። ከዛም መብቃት የምትለው ትርጉም ደግሞ እስከ መቼ ትሆናለች ማለት ነው? እስከ ሞታችን ድረስ ይቀጥላል ማለት ነው። ግልጽ ነው አይደለም? ለዚህ መነሻ እንዲሆነን አንድ በአንድ እንመልከት። መነሻ የምትሆነን ምናልባት መጽሐፍ ቅዱስ መክፈት የምትችል ሰው አለ? ገስት ላይ
ቤላ መክፈት ትችላለሽ እንዴ? እንኳን ደህና መጣሽ። ኦኬ ረዴት። እሺ ሌላ ሰው መጽሐፍ ቅዱስ መክፈት የሚችል ሰው አለ? ሎዛ ኦኬ፣ ስራ ላይ ነሽ። እያነበብን መልካም ቢሆን ነው። ረዷለሽ? እሺ 2 ደቂቃ ስጠኝ። በላዲ እንዴት አመሻችሁ? አንዴ 2 ደቂቃ። እሺ መልካም። እሺ መጽሐፍ ቅዱስ እየከፈትን ትላንትና የሰጠኋችሁ ጥቅሶች ነበሩ፣ ረዘም ያሉ ጥቅሶች። ሁሉንም አናይም፣ ስፔሲፊክሊ መርጠን ነው የምንመለከተው። መርጠን እንመለከታለን፣ የሚያስፈልጉትን ብቻ ለጊዜው ማለት ነው። እናንተን ሲምፕል በሆነ መንገድ ለማስረዳት በሚመች መንገድ የምንጠቅሳቸው ለእነዚህ መሰረት እንዲሆነን ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ነው የምንመለከተው። ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ከቁጥር 3 ጀምሮ ከላይ ጀምሮ ስትመለከቱት ልክ እንደናንተ በሌሊት ከሚማሩት መካከል አለ አይደለም ኒቆዲሞስ። ኒቆዲሞስን ታውቁታላችሁ አይደል? ልክ እናንተም እንደዚህ ናችሁ። አይዚ በሌሊት የምትማሩ የኒቆዲሞስን ምድረ ይባለው መንገድ ተከትላችሁ አይደለ? መንገድ ተከትላችሁ እየተማራችሁ ያላችሁ ናችሁና ኒቆዲሞስም ልክ እንደናንተ ሌሊት ነበር የሚማር። ሌሊት በምሽት ማለት ነው። ሰው በተኛ ሰዓት ጌታን ፈልጎ ለመማር የሚመጣ አንድ የአይሁድ መምህር ነው አይዜ እና የሌሊት ተማሪዎች ኒቆዲሞሳውያን እንላቸዋለን። ወይም እሺ ተደብቆ እናንተም ያው እንግዲህ በቲክታክ ናችሁ። በቲክቶክ ተደብቃ በአካል ማን ያውቃችኋል? መልካችሁን አትገልጡ፣ ምን አታረጉ። እሺ ከቁጥር 3 ጀምሪልኝ። እሺ ቁጥር 3 ጀምሮ እናድርገውና ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ወይ 5 እንደዚህ ጌታችን ኢየሱስም መልሶ እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግስት ለማየት አይችልም አለው። ከኒቆዲሞስ ጋር እያወሩ ነው። የእግዚአብሔር መንግስት እንዲወርስ ምን እናድርግ ወይም ደግሞ ምን ላድርግ ብሎ ለሚጠይቀው ነው። እና ጌታችን ኢየሱስ ክርስቶስ ምን ይለዋል? ዳግመኛ መወለድ እንዳለበት ብሎ ይነግረዋል ማለት ነው። ይሄ በአይሁድ ስርዓት ያለ ከአዳም በኋላ በሙሉ መጥቶ የጌታ መምጣት ድረስ ያሉ አይሁዳውያን በደንብ ያዙልኛ ሰዎች በሙሉ በደል ውስጥ ሆነው ሁሉም መበደላቸው ሕዝቅኤልን ተመልክተናል ባለፈው፣ ኤርምያስንም እንደዛው ማለት ነው። ሁሉም በኃጢአት ሆነው የእግዚአብሔር ጸጋ ተራቅቷቸው መዳንን የሚጠበቁ ናቸው፣ የሚጠባበቁ ሁሉም ማለት ነው። ሁሉም የሚመጣው መሲህ አምላክ ሰው እንደሚሆን በደንብ ያዙልኝ። ወይ ደግሞ ዘፍጥረት ምዕራፍ 3 ቁጥር 15 ላይ በዘርና በዘራ መካከል የተባለው አለ አይደለ? እርሱን የሚጠብቁ ኢሳይያስ 53 ላይ የሚወለደው ዘላለም ኃያል አምላክ ተብሎ የተነገረው እሱን የሚጠብቁ ሰዎች ናቸው። ከነሱ መካከል ሆኖ መዳንን እንዲያገኝ መንግስቱን እንደመውረስ ምን ማድረግ አለብኝ ነው የሚለው ጌታ ኢየሱስ ክርስቶስ። እዚህ ጋር ምን ይለዋል? ዳግመኛ ካልተወለደ ይለዋል። በደንብ አድምጡ፣ ተመልከቱልኝ። ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይችላልን? አለው። አሁን ኒቆዲሞስን ተመልከቱ። ሰው እንዴት ይወለዳል? አንዴ ከእናቱ ከተወለደ በኋላ ድጋሚ ወይስ ወደ ማህፀን ልንገባ ነው ተመልሰን ማለት ነው? አንድ ሰው ከተወለደ በኋላ ልክ በስጋዊ ነው የሚያስበው። አሁንም ተመልሰ ጠፍጠፍ ተብሎ እናቱ ወደ ውስጥ ተመልሶ ገብቶ ድጋሚ የሚወለድ አይነት ነገር ማለት ነው። እንዴት ይሆናል? ይሄማ አይሆንም የሚል እሳቤ ስላለው እንዴት ይቻላል ይለዋል። ጌታም ይመልሳል። ጌታችን ኢየሱስን መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም ይለዋል። ምንም ከውሃና ከመንፈስ ቅዱስ በደንብ ያዙልኝ፣ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ከእግዚአብሔር መንግስት በደንብ ያዙልኝ፣ ከገነት ተባሮ የነበረው አዳም መንግስቱን እንዲገባ ተመልሶ እንዲመለስ ወደ እግዚአብሔር መንግስት ምን ማድረግ ያስፈልገዋል? ከውሃና ከመንፈስ ቅዱስ መወለድ ማለት ነው፣ መወለድ። ስለዚህም ዳግመኛ ልትወለድ ይገባችኋል ስላልሁህ አታድንቅ። በደንብ ያዙልኝ። ነፋስ ዳግመኛ ልትወለዱ ምንድነው? ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣ ወዴት እንደሚሄድ አታውቅም። ከመንፈስ
የሚወለድ ሁሉ እንዲህ ነው ብሎ ይነግረዋል። ኒቆዲሞስም መልሶ ይህ ሊሆን እንዴት ይቻላል አለው። ጌታችን ኢየሱስም መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይህን አታውቅም አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን በምድር ያለው ለነገራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው ነው ብሎ ይቀጥላል ማለት ነው። አሁን የሰው ልጅ ብሎ ሲያስቀምጥ መሲሁ መሆኑን አምላክ መሆኑን እየነገረው ነው። እርሱም መምህር ስለሆነ ያውቃል። እንዴት ሊሆን ይችላል ብሎ ሲጠይቀው በደንብ ያዙልኝ፣ እያናገረው ያለው የሰው ልጅ የተባለ ዳንኤል የተቀመጠው አምላክ መሆኑን እየነገረው ነው። ስለዚህ ሊያምን ይገባል ማለት ነው። ሰው ቢነግራችሁ ትጠራጠራላችሁ፣ አምላክ ቢነግራችሁ ግን ፈጽሞ ልታምኑ ይገባል። እሱ የመጽሐፍ አዋቂ ሆኖ ሳለ ይሄንን ሳቅ ይጠራጠራል፣ በመጠራጠር ይጠይቀዋል ማለት ነው። ስለዚህ ጌታ ምን አለው? ከውሃና ከመንፈስ ቅዱስ መወለድ አለበት። አሁን ይህን መወለድ ለማግኘት ምን መደረግ አለበት ነው ጥያቄው። ከውሃና ከመንፈስ ለመወለድ አንድ ሰው መንግስቱን ይወርስ ዘንድ ነው አይደለም? መንግስቱን ለመውረስ ምን ማድረግ አለበት ለሚለው ነው። ባይዞ ምን ማድረግ አለበት? መወለድ አለበት። አንድ ሰው ለመወለድ ይህንን መወለድ ጌታ በምድር ከመጣ በኋላ አድርጓል አይደለም? አድርጓል። ግን ለሐዋርያት ምን ብሎ ሰጥቷቸዋል? ባለፈው ስንመለከት እዚህ ካላችሁ የማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 ጀምሮ ልክ ይሄ ኮሚሽኑ ክፍል ማለት ነው የሚላኩበት ለሐዋርያት አገልግሎት የሚያዝበት ክፍል ላይ ምንድነው የሚለው? እያጠመቃችኋቸው አይደለም? ሲነበብ ቁጥር 19 ላይ እንግዲህ ዞር አድርጊው ትንሽ አይታይም። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ነው የሚለው። ይኸውላችሁ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጓቸው? ደቀ መዛሙርት ያድርጓቸው። ቅድም ዮሐንስ ወንጌል ምዕራፍ 3:5 ላይ መንግስተ ሰማያትን ይወርሱ ዘንድ ምን ማድረግ አለበት? ከዋና ከመንፈስ መወለድ አለበት ተባለ አይደለ? ይሄን ደግሞ ለመወለድ ምን መደረግ አለበት? በደንብ ያዙ። እያጠመቃችኋቸው ነው የሚለው አይደለ? ይሄ መጠመቅ ምን አይነት መጠመቅ ነው? ምን አይነት መጠመቅ ነው? ቅድም መጠመቅ ምን ብለናል? ወይ ነው ጥምቀት የሚለው መዘፈቅ አይደለ? ወይ ደግሞ መጠመቅ ጥምቀት ራሱ መጠመቅ ብለናል። ወይም ደግሞ መለየት መቀደስ ብለናል አይደለ? ልክ በዛኛው አማርኛ ወይም በዛኛው ዴፊኒሽኑ ልክ እንደሄድ ነው የኛውም እዚህ ጋር እያጠመቃችኋቸው ይላል ማለት ነው። ስለዚህ አንድ ክርስቲያን የጌታ እንዲሆን በደንብ ያዙልኝ፣ ደቀ መዛሙርት እንዲሆኑ ምን መደረግ አለባቸው? መጠመቅ። ይሄ መጠመቅ ለምንድን ነው ነው አሁን ጥያቄው። ለምንድን ነው? ድጋሜ ወይም ደግሞ ዳግም ለመወለድ። ዮሐንስ 3 ላይ ተመለሽልኝ። እዛው አሁን ያነበብነውን ጥቅስ ጋር ዮሐንስ 3:5 እስከ 6 ድጋሜ ነው። ለምንድን ነው? እየደጋገምን እናየዋለን። እሺ ለምንድን ነው? ለመወለድ። ምን አይነት መወለድ? መንፈሳዊ መወለድ አይደለም? ከቁጥር 5 ጀምሮ ጌታችን ኢየሱስ መልሶ እንዲህ አለ፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ መወለድ አለበት ማለት ነው። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ስለዚህ እያወራ ያለው ስለ ስጋ ውልደት ሳይሆን መንፈሳዊ ውልደት ነው አይደለም? ከስጋ ሁላችሁም ከእናታችሁ ትወለዳላችሁ፣ ከእናቶቻችን እንወለዳለን። በመንፈስ ግን መወለድ ድጋሜ መወለድ አለብን። ለምን? ያጣነውን ልጅነት ምን እንድናደርግ? እንዲመለስልን። ምክንያቱም ሰው በደለ ጊዜ ምን አድርጓል? ልጅነቱን አጥቷል። በደንብ ያዙ። ወይም ደግሞ እግዚአብሔር ራሱ ምን ርቆታል። ዳግም ልደት ያስፈልገናል። ዳግም ልደት ማለት ነው። ይሄ ነው አንደኛው። ሁለተኛው መጠመቁ ምንድን ነው ከተባለ የሮሜ 6 ቁጥር 4 ላይ አውጭልኝ። ሮሜ ምዕራፍ 6 ቁጥር 4 ላይ ይሄን ተወለድን። ምን አይነት ውልደት ነው የምንወለደው ከተባለ በደንብ ያዙልኝ። ውልደቱስ እንዴት ያለ ነው ከተባለ ለእኛ ለክርስቲያኖች ዳግም ውልደት የሚባለው ከክርስቶስ ምን ጋር
ሞት ጋር መተባበር። ምክንያቱም ጌታ ኢየሱስ ክርስቶስ በምድር መጣ፣ ስለኛ ምን ሆነ? ተገረፈ አይደለም? ስለኛ ተሰቀለ፣ ሞተ፣ በሶስተኛውም ቀን ተነሳ አይደለ? ስለዚህ ይሄ ሁሉ እንድንሳተፍ ከሞቱ ጋር አይደለም? የኛ ሞታችንን አይደል ሞተልን? ሞታችንን ሞተልን። ትንሣኤው ጋር መተባበር እንፈልጋለን። ሁላችንም ሞታችን የማይቀር ነበር፣ አሁን ሞት ነበር። ግን ሞተን እንዳንቀር ደግሞ ትንሣኤውን ሰጠን አይደለ? ስለዚህ ትንሣኤውን ጋር ለመተባበር ደግሞ ሞቱን በሚመስል ሞት መተባበር አለብን። ሞቱን እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበርን ብሎ ያስቀምጣል። እርሱ ክርስቶስ በአባቱ ጌትነት ከሙታን እንደተነሳ ወይ ደግሞ በአባቱ በደንብ ያዙት፣ በአባቱ ጌትነት ከሙታን እንደተነሳ እኛም እንደ እርሱ በአዲስ ሕይወት እንኖራለን ብሎ ያስቀምጣል። ስፔሲፊካሊ የሚፈልገው ግማሹን ነው። ተመልከቱ። በሞቱ እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበርን። ስለዚህ አንድ ሰው ደቀ መዛሙርት ተብሎ እንዲጠራ ወይም ደግሞ እንዲሆን ማቴዎስ 28:19 ላይ የተቀመጠውን ዮሐንስ 3 ምዕራፍ 5 ቁጥር 5 ላይ ምን እንዲሆን ዳግም እንዲወለድ ተብሎ የተነገረው ከምን አንጻር ነው? ዝም ብለን ልጅነትን የምናገኘው ወይም ደግሞ እንድንጠመቅ የተነገረን ለምንድን ነው? ክርስቶስን በሞቱ እንድንመስለው። በደንብ ያዙ። በሞቱ እንድንመስለው፣ ከክርስቶስ ጋር በሞቱ እንተባበራለን። አሁን ከክርስቶስ ጋር በሞቱ መሰል ነው አይደለ? ስለዚህ ከክርስቶስ ጋር በሞቱ ከተባበርን፣ በደንብ ያዙልኝ፣ እርሱን ከመሰል በምኑ እንተባበረዋለን? በምኑ? በመነሳቱ እሱ ጋር እንመጣለን። ችግር የለው እንመጣለን። ስለዚህ በደንብ ያዙልኝ። ቀድሞ በብሉይ ኪዳን የጥምቀት ምሳሌ የነበረው ግርዛት ነው አይደለም? መገረዝ ዘፍጥረት ምዕራፍ 17 ከቁጥር 11 ጀምሮ በስምንተኛው ቀን ሁሉም ይገረዙ ነበር። ልክ ለሐዋርያት ደግሞ አሁን ማቴዎስ 28:19 ላይ ያጠመቃችኋቸው ተብሎ የተነገረው ሐዋርያት ሥራ ምዕራፍ 2 ከቁጥር 39 ላይ የተሰጣቸው ፕሮሚስ አለ አይደለም? ሐዋርያት ሥራ ምዕራፍ 2 39 ላይ ይጅልኝ። ይህም ፕሮሚስ አሁን እናገኘዋለን። ቁጥር 39 ላይ ተስፋው ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ለሚጠራቸው በደንብ ያዙልኝ ርቀው ለነበሩ ሁሉ ነውና ብሎ ያስቀምጣል። ዘፍጥረት 17 ቁጥር 11 ላይ ለእስራኤላውያን እሱም ደግሞ በመገረዝ የሚገኝ ቃል ኪዳን ነበር፣ ተስፋ ነበራቸው፣ የተሰጣቸው ኮቨነንት ነበረ። በአዲስ ኪዳን ግን ተስፋው ለማን ነው? ለእናንተና ለልጆቻችሁ እግዚአብሔር አምላካችንም ለሚጠራቸው ርቀው ለነበሩ ሁሉ ብሎ ያስቀምጣል። ርቀው ለነበሩ፣ ስለዚህ ለሁሉም ይሆናል ማለት ነው። ስለዚህ አሁን ለጌታ ደቀ መዝሙር በመሆን መንግስቱን ለመተባበር በሞቱ መተባበር አለብን። በሞቱ እንዴት ነው የምንተባበረው? በጥምቀት መተባበራችን ምን ያሰጠናል ነው። አንደኛውና የመጀመሪያው የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ይጅልን። ለሞቱ መተባበራችን ምን ይሰጠናል? ከክርስቶስ ጋር አብረን ተቀበርን በጥምቀት። እሺ ምን እናገኝ ዘንድ ጥምቀት የምንጠመቀው? በደንብ ያዙልኝ። አንድ ነገር ጌታ በወንጌሉ ነግሮናል። ምን በማለት? ያመነ የተጠመቀ፣ በደንብ ያዙልኝ፣ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሏል። አንድ በእርሱ ማመን አለብን። ያመነ ሰው ደግሞ ያዘዘውን ትእዛዝ መፈጸም አለበት አይደለም? ማቴዎስ ወንጌል ምዕራፍ 19:28 ላይ እያጠመቃችኋቸው ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ እንዲያጠምቁ ተናግሯል። ለኒቆዲሞስ ደግሞ ድጋሚ ከውሃና ከመንፈስ ቅዱስ አንድ ሰው ለመወለድ ዳግመኛ መንግስተ ሰማያትን ለመውረስ መወለድ በዛ እንዳለበት ነግሮናል። ከውሃና ከመንፈስ ቅዱስ። ያ ምን ያሰጣል? ያመነ የተጠመቀ ይድናል። ምን አይነት ድህነት ነው የሚድነው? ይሄ ያላመነ ግን ይፈረድበታል። መዳን አለበት አይደል? ከፍርድ ነው የሚድነው አይደል? ከሞት ፍርድ ይድናል ማለት ነው። ያመነ የተጠመቀም
ይድናል። ስለዚህ አንድ ሰው በመጠመቁ የመጀመሪያው የሚያገኘው ምንድን ነው? የመጀመሪያው ብለ የሚያገኘው ድህነት። ቲቶ 3 ምዕራፍ 5 ላይ ቁጥር 5 ላይ ይልኝ። ቲቶ 3 ምዕራፍ 5 ቁጥር 5 ተመሳሳይ ነው የምታገኙት። እሺ መዳንን ነው የምናገኘው። መዳን ከፍርድ እንድናለን ማለት ነው። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ ያስቀምጣል። ይሄ ስለ ጥምቀት የሚናገርበት ነው። በደንብ ያዙልኝ። ለአዲስ ልደት በሚሆን መታጠብና ብሎ የሚያስቀምጠው መታጠብ። ቅድም ጥምቀት የሚለውን ስንመለከት መዘፈቅ፣ መጠመቅ፣ መለየት፣ መቀደስ፣ ማንጻት ወይም ደግሞ መጨረሻ ማብቃት ብለናል አይደል? አንደኛው ይሄ ምንድን ነው? መዘፈቅ የተባለው ወይም ደግሞ መታጠብ አይደለም? መታጠብ ይሄ ኖርማል መታወቅ የሻወር መታጠብን አይደለም እየተናገረ ያለው። ለአዲስ ልደት በሚሆን መታጠብ ብሎ የሚያስቀምጠው ጥምቀትን ነው። ለአዲስ ልደት የሚሆን ምንድን ስለሆነ ጥምቀት ምዕራፍ 3 ቁጥር 8 እና እስከ 5 ጀምሮ ስንመለከት የዮሐንስ ወንጌል ምን ብሎናል? ኦኬ አንዴ ጋይስ ቲክታክ የሚገጣጠም ነገር አመጣብኝ፣ ልግጠም። ኦኬ አይ ቲንክ እሺ ገጥሜዋለሁ። ኦኬ አንድ ሰው ካሜራ ተዘጋ? አልዘጋም። ያ ቀጥይ ይረዱ። አይታይም። እኔ ጋ ይታየኝ። ይታያችኋል? አዎ ከፍቷል። ሲታይህ በጣም ብዥ ያለ ነው። ካሜራውን ጥረጊ። አሁንስ አይታይም? እሺ ኦኬ ራቅ አድርጊና እሺ። እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛን ስላደረግነው በጽድቅ ነገር ወይም ደግሞ በጽድቅ ስለነበረው ስራ አይደለም ብሎ ያስቀምጣል። በደንብ ያዙልኝ። ይህን ልደት የምናገኝ ዳግም ልደትን የምናገኝ በደንብ አድምጦ ዳግማዊ ሁለተኛ ልደታችን ማለት ነው። ከስጋ የተወለድነው ከእናታችን የተወለድነው አይደለም። በመንፈስ ስለምናደርገው ወይ ደግሞ ስለምንወለደው መወለድ ጌታ ኢየሱስ ክርስቶስ አምላክ እሱ ራሱ በፈቀደ ድጋሜ በራሱ በጸጋው ራሱ ከሰጠን ውጭ እኛ ሰርተን ዲዘርቭ ያደረግነው አይደለም። እኛ በስራችን ያገኘነው ሳይሆን እንዲሁ እግዚአብሔር አምላካችን ስለወደደን የሰጠን ምንድነው? የልጅነት ጸጋ ነው። የልጅነት ጸጋ ነው። ስለዚህ አንድም ሰው የእግዚአብሔር ልጅ ለመሆን እግዚአብሔር ወዶ ፈቅዶ እርሱ ራሱ ልጅነትን ይሰጠው ይሆናል እንጂ እንዲሁ ሰርቼ ዲዘርቭ አደርጋለሁ ብለን አንዳችንም ቢሆን የእግዚአብሔር ልጅ ደግሞ ዲዘርቭ አናደርግም። በስራችን በእኛ ብቻ ቢሆን ማለት ነው። አለው አልተቋረኩም። ፍሮይዝ አድርጓል መሰለኝ። የረዴት ኔትወርክ መቼም አይመጣውም ጋይስ። ሁሌ ነው እንደዚህ የሚቋረጠው። አይመጣው። እሺ ይህን ያገኘነው ልጅነት በእግዚአብሔር ፍቅር ለእኛ በነፃ የተሰጠን ነው። ሊያድነን እንደሚመጣ ተነግሯል አይደለ? የሚያድንበት መንገድ ደግሞ አንደኛው ይህ ነው። አንደኛው ምንድነው?
ጥምቀት። ጥምቀት ምን ይሰጠናል? ዳግም ልደት ማለት ነው። ሁለተኛ እንድንወለድ ያደርገናል ማለት ነው። ያደርገናል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 ክፈችልኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትንም እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ብሎ ያስቀምጣል። ይህም በምንድን ነው? በኢየሱስ ክርስቶስ ትንሣኤ ነው። ይህም ውሃ ተብሎ የተነገረው የትኛው ነው? የጥምቀት ውሃ አይደለም? የጥምቀት ልጅነትን የሚያሰጥ ቀድሞ የኖህ መርከብን ጠቀሰ እና ደግሞ የጥፋት ውሃን ማለት ነው። የጥፋት ውሃ ምን ተብሎ ይነገራል? ለጥምቀት ምሳሌ የሆነ ማለት ነው። የመጀመሪያው በብሉይ ኪዳን ምድርን እግዚአብሔር ሲቀድሳት ይሄ የጥፋት ውሃ ተብሎ ይነገራል። ግን እግዚአብሔር ምድርን የቀደሰበት አንደኛው መንገድ ነው። የሰው ልጅ በክፋት በርኩሰት በነበረ ጊዜ ምድርን ባቆሸሿት፣ ምድርን ባረከሷት ጊዜ እግዚአብሔር ምድሩን ይቀድስ ዘንድ ያረከሱትን አካል በሙሉ አጽድቶ በስነ ስርዓት በጊዜው ከሰዎች አንጻር ከሁሉ ኖህ ምንድን ነበረ? ጻድቅ ነበር አይደለ? እርሱን እና ቤተሰቦቹን አድኖ ሌላውን በሙሉ ምድርን በሙሉ ያቆሸሹትን ምድርን ያረከሱትን በሙሉ ያጸዳ ዘንድ ይቀድስ ዘንድ ምድርንም ደግሞ እንዲሁ የጥፋት ውሃን ልኮ ነበር። የጥፋት ውሃን ማለት ነው። ስለዚህ የጥፋት ውሃ ምድርን ምን ለማድረግ ነው? አንደኛው እነሱን ለማጥፋት ብቻ ሳይሆን ለመቀደስ ነው። ምድርን ለመቀደስ። ስለዚህ ልክ እንደዚህ ያለ መቀደስ ምድርን ሲቀድስ ማለት ነው። ይሄ የጥፋት ውሃ ኖህን እንዳተረፈ ሁሉ ከነ ቤተሰቦቹ በመርከብ ከላይ ተንሳፎ እንደተረፈ ሁሉ እኛንም ደግሞ ከዚህ ሞት እንድን ዘንድ ጥምቀት ምን ሆነን ያድነናል ማለት ነው። እንደ መርከብ ሆኖ እኛን ከፍ አድርጎ ያድናል ከዚህ ከጥፋት ማለት ነው። ግልጽ ነው። ስለዚህ አዲስ ኪዳንኛ ምንድነው? ከሞት የምንድንበት መዘፈቅ ወይም ደግሞ መጠመቅ ይሆናል ማለት ነው። ከምን? ከውሃና ከመንፈስ ቅዱስ ማለት ነው። ከውሃና ከመንፈስ ቅዱስ እዚሁ ዮሐንስ ወንጌል ምዕራፍ 3 ከቁጥር 6 ድረስ የምታገኘው ዳግም ልደት ነው አይደለ? የእግዚአብሔር ልጅነትን አገኘን። ከዛም ደግሞ ምን አገኘን? መዳንን አገኘን ማለት ነው። መዳን ይህ ምን አይነት መዳን ነው ከተባለ የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ክፈችልኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ይህንንም በሰሙ ጊዜ ልባቸው ተከፈተ፣ ጴጥሮስንና ወንድሞቹ ሐዋርያትንም ወንድሞቻችሁ ሆይ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በኢየሱስ ክርስቶስም ተጠመቁ፣ ኃጢአታችሁም ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ ብሎ ይነግራቸዋል። አሁን እዚህ ጋር 3 ነገር ተናገረ አይደለ? መጀመሪያ ምን አድርጉ? ንስሐ ግቡ። ሁለተኛስ? ወይም ደግሞ ሁለተኛም አይደለም የተያያዘ ነው። ሁላችሁም ኃጢአታችሁም ይሰረይላችኋል አይደለም? ከተጠመቁ ኃጢአታችሁ ይሰረያል። ይቀጥላል። ኃጢአታችሁ ይሰረያል ብቻ አይደል? የመንፈስ ቅዱስንም ጸጋ ትቀበላላችሁ። ስለዚህ እኛ ቅድም ዘፍጥረት ምዕራፍ 3 ላይ ልጅነትን አጥተናል፣ የእግዚአብሔር ጸጋ ከኛ ተለይቷል አይደለም ብለን ነበር። አሁንስ ልጅነትን አገኘን። በምን? በጥምቀቱ ከሞቱ ጋር በመተባበር ማለት ነው፣ ከክርስቶስ ጋር። ከዛም ደግሞ የኃጢአትንም ስርየትንም ደግሞ አገኘን። ስለ በደላችን በሙሉ
ጌታ ኢየሱስ ክርስቶስ ሰቀል አይደለ ስለኛ ሲል። ስለዚህ የኃጢአት ስርየትንም እናገኛለን በጥምቀት። ከዛስ ቅድም ጥምቀት ማብቃት ወይም መብቃት ነው ተብለናል። ለዛ እንድንበቃ ደግሞ የሚረዳን ምንድን ነው? የእግዚአብሔር መንፈስ ቅዱስ አይደለ? የመንፈስ ቅዱስንም ጸጋ ትቀበላላችሁ። ስለዚህ አንድ ሰው ሲጠመቅ ልጅ ይሆናል፣ የኃጢአት ስርየትን ያገኛል፣ እንዲሁም ደግሞ የመንፈስ ቅዱስንም ጸጋ ይቀበላል። ሶስት ነገር አየን አይደለ? ይቀበላል። ይሄ ብቻ ነው ወይ? አይደለም። ሮሜ 6 ሂጅልኝ። ሮሜ 6 ቁጥር 3 እና 4 እንመልከት። ግን ከሱ በፊት ቆይ የገላትያ help አድርጎ ገላትያ 3:27 ክፈች። በቅደም ተከተል እንድንሄድ ተመልከቱት። ልጅነትን እናገኛለን፣ የኃጢአት ስርየትን እንዲሁ እንደዛው። ከዛ ደግሞ የእግዚአብሔርን ጸጋ እናገኛለን፣ ድህነትንም እናገኛለን ብለን አይተናል። ተመልከቱት። ገላትያ ምዕራፍ 3 ቁጥር 27 ላይ ደግሞ እንዲህ ይለናል፣ ከላይ በኢየሱስ ክርስቶስ በማመን ሁላችሁ የእግዚአብሔር ልጆች ሆነናልና ይላል አይደለ? በክርስቶስ የተጠመቃችሁ እናንተም ክርስቶስን ለብሳችኋል። ሎክ የኢየሱስ ክርስቶስን በማመን በኢየሱስ ክርስቶስ በማመን አይደለ? ያመነ የተጠመቀ ነው የሚለው። ስለዚህ ያመነ ሰው ይጠመቃል። የጠመቀስ ምን ይሆናል? በክርስቶስ የተጠመቃችሁ እናንተም ክርስቶስን ምን አድርጋችሁታል? ለብሳችሁታል። ስለዚህ የእግዚአብሔርን ጸጋ የመንፈስ ቅዱስ ጸጋ ስንቀበላል አይደለም? የኃጢአት ስርየት ስናገኝ፣ ልጅነትን ስናገኝ ማንን እንለብሳለን? ክርስቶስን እንለብሳለን። ስለዚህ አዲሱን ሰው እንሆናለን ማለት ነው። አዲሱን ሰው በደንብ ያዙልኝ። አዲሱ ሰው ማን ነው? ሁለተኛ አዳም የተባለ ክርስቶስ። ከሞቱ ጋር ተባበርን፣ ተቀበርን። ስለዚህ አሮጌ ሰውነታችን እንቀብራለን። በደንብ ያዙልኝ፣ እንቀብራለን። ስለዚህ በአዲሱ እንነሳለን ማለት ነው። በአዲሱ እንነሳ ደግሞ ምን ያስፈልገናል? መሞት። ለእኛ መሞት ምንድን ነው? ጥምቀት ማለት ነው። ግልጽ ነው። ቁጥር 4 አንብቤው፣ ሮሜ 6 ማለት ነው። ከ3 ጀምረን ክርስቶስን እንለብሳለን። ከዛስ ምን እንሆናለን? እርሱን እንመስላለን ማለት ነው። ነገር ግን በጌታችን በኢየሱስ ክርስቶስ የተጠመቃችሁ እኛ ሁላችን በሞቱን ተጠምቀን ምንድን ነው ተጠመቅን። ሁላችን ይህን እወቁ፣ በሞቱን እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበርን። እሺ፣ እርሱ ክርስቶስ ዝቅ አድርገው አይታይም። አይታይም የእንትኑ ምልክቱ ማለት ነው። እሺ እኔ ከዚህ እንትን ልበልሽ። አሁንም አይታይም በሞቱ ምክንያት ሻምበቤሲ ኦኬ። ቁጥር 5 ላይ በሞቱ ከመሰል ነው በትንሣኤው እንመስለዋል። ከ3 ጀምሮ ነገር ግን በጌታችን በኢየሱስ ክርስቶስ የተጠመቅን እኛ ሁላችን በሞቱ እንደተጠመቅን ሁላችሁም ይህን እወቁ፣ በሞቱም እንመስለው ዘንድ ከእርሱ ጋር በጥምቀት ተቀበርን። እርሱ ክርስቶስ በአባቱ ጌትነት ከሙታን እንደተነሳ እኛም እንደርሱ በአዲስ ሕይወት እንኖራለን። በአዲስ ሕይወት እንኖራለን። ሮሜ 6 ነው። ተመልከቱ። ማንን ነው የምንመስለው? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። ከማን ጋር አንድ እንሆን ዘንድ የተጠመቅን? ከማን ጋር? ከክርስቶስ ጋር። ከክርስቶስ ጋር።
በአዲስ ህይወት ደግሞ ምን እንበል እንመላለስ አይደለም ከሙታን ጋር ወይም ደግሞ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ከእርሱ ሞት ጋር አንድ እንሆን ዘንድ ከዛ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ስለዚህ አንድ ሰው ሲጠመቅ እርሱን ምን ይሆናል? ይለብሳል አይደለም? ክርስቶስን ለብሳችኋል ስለተባልን ማለት ነው። ከእርሱ ጋር ምን እንሆናለን? አንድ አካል እንሆናለን። የክርስቶስ አካል እንሆናለን። ገላትያ 3 አሁን 27 ያየ ነው። አሁንስ ክርስቶስን ደግሞ ምን እንመስላለን? በምን? በክርስቶስ ሞት በደንብ ያዙልኝ። ወይም ደግሞ ክርስቶስን ሞት እኛ በጥምቀት እንተባበራለን፣ እርሱን እንመስላለን። በትንሣኤውም ደግሞ ከእርሱ ጋር እንነሳለን። ስንት ነገር ዘረዘርን። አንደኛ ኖርማል ድህነት ተብሎ የተነገረው ማርቆስ 16 ላይ፣ ዮሐንስ 3:5 ላይ ዳግም ልደት እናገኛለን መወለድን። እዛ ደግሞ የኃጢአት ስርየትን እናገኛለን በመጠመቃችን ሐዋርያት ሥራ ምዕራፍ 2። ከዛ ደግሞ የክርስቶስ አካል እንሆናለን ገላትያ 3 ያየ ነው። አካል እስከሆነም በኋላ እሱን እንመስላለን ሮሜ 6ን ማለት ነው። ስንት ነገር ዘረዘርን ንገሩኝ። ስንት ነገር ዘረዘርን? አራትም 10ም የምትሉ ሰዎች አላችሁ፣ ምረጡ። ስንት ነው? 4 ነው? ስንት? ሶስት 9 ቁጣሮ የላችሁ። በደንብ ተከተሉኝ፣ በደንብ ተከተሉኝ። የተከተላችሁኝ ነው? የተከተላችሁኝ ነው ወይ? እሺ ድህነትን እናገኛለን አልኳችሁ። ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ስለተባለ ያመነ የተጠመቀ ይድናል። ስለዚህ መጠመቅ ምን ያሰጠናል? ድህነትን አይደለ? ድህነት። ሁለተኛ ከኒቆዲሞስ ጋር በነበረው ንግግር ክርስቶስ ምን ይላል አይደለ? ከውሃና ከመንፈስ ቅዱስ አይደለ? ድጋሚ አንድ ሰው ለመወለድ እንደሚያስፈልገው ተናግሯል። ስለዚህ ዳግም ልደት እናገኝ ዘንድ መጠመቅ አለብን። የዮሐንስ ወንጌል ምዕራፍ 3:2 ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም ብሎ ስለተነገረ። ሶስተኛ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ እንዳየ ነው። እንዲሁም ሐዋርያት ሥራ ምዕራፍ 22 ላይ እንዳለው ምን ስለተባለ የኃጢአት ስርየትን ስለሚያሰጥ ተነሳና ስሙን እየጠራ ተጠመቀ ከኃጢአትም ታጠብ ተብሎ ሐዋርያት ሥራ ምዕራፍ 22 ላይ ቁጥር 16 ልክ እንደተቀመጠው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ እንደተባለ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ሶስተኛ ማለት ነው። ሶስተኛ የክርስቶስ አካል እንድንሆን ጥምቀት የክርስቶስ አካል መሆናችንን የሚረጋገጥበት ነው አይደለ? ስንት? አራተኛ ማለት ነው። አራተኛ የተከተላችሁኝ ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ብሎ የተነገረው ሁሉ በክርስቶስ ክርስቶስን ለብሳችኋል የተባለው ከክርስቶስ ጋር ምን እንድንሆን አንድ አካል እንድንሆን ማለት ነው። አራተኛ። አምስተኛ ክርስቶስን እንድንመስል አይደለ? ጥምቀት ክርስቶስን በሞቱ የምንመስልበትና በትንሣኤው የምንተባበርበት ነው ብሎ ሐዋርያት ሥራ የሮሜ መልእክት ምዕራፍ 9 ላይ ያለው ምዕራፍ 6 ላይ አሁን መጨረሻ ላይ የተነበበው ማለት ነው።
አሁን መጨረሻ ላይ ያላየ ነው ገላትያ ምዕራፍ 2 ላይ ይሄን ያስቀምጠዋል። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱ በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የእግዚአብሔርን ጸጋ አልጥልም። ጽድቅንስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ብሎ ያስቀምጣል። ስለዚህ በስራም ሳይሆን በጸጋ የታገኘነው ልጅነት እያወራ ነው ማለት ነው። ይህ ጥምቀት ከሞቱ ጋር የምንተባበርበት ስለሆነ ማለት ነው። ክርስቶስን የምንመስልበት ስለሆነ ክርስቶስም ከእርሱ ጋር የምንጋጠምበት አካሉ የምንሆንበት ስንት ቆጠርን? አሁን ቁጥሩን አስተካክሉና ነገሩ 6 አሁንም 5 እሺ አሁንም ልዩነት አለ 7 ሂላፍ አለው። ምረጡ እንጂ ምንድን ነው? አብረን ቆጥረን እንትን አትበሉ። 5 ነው 5 ድህነትን ያመነ የተጠመቀ ይድናል ያልነው ዳግም ልደት ብለን ሁለተኛ ልደታችንን ያወራ ነው። የኃጢአት ስርየት ያልነው የክርስቶስ አካል መሆናችንንና ክርስቶስን ደግሞ መምሰል ብለን 5ኛ ያስቀምጥነው ማለት ነው። እነዚህ ሁሉ የሚያሰጠን ምን ተብሎ ይጠራል? ጥምቀት ማለት ነው። አንድ ሰው ሚስጥረ ጥምቀትን መፈጸም አለበት። ለምን? ለመዳን። ለምን? አጥቶት የነበረውን ልጅነት ለማግኘት። ለምን? የኃጢአት ስርየትን ለማግኘት። ለምን? እርሱ ከአምላኩ ተነጥሎ ከጸጋ ተነጥሎ የነበረው አዳም የመንፈስ ቅዱስ ጸጋ ምን እንዲሆንበት እንዲያድርበት እርሱ ሰው ከሆነው ከክርስቶስ ከአምላካችን ከእግዚአብሔር ጋር ለመጋጠም አካሉ ለመሆን እኛ በሞቱ ከክርስቶስ ጋር እንደተባበርን ሁሉ በትንሣኤው ከእርሱ ጋር እንደምንተባበር ያገኘነውን ተስፋ እናገኝ ዘንድ ከክርስቶስ ጋር ምን አለ? መጣበቅ አለብን፣ አካሉ መሆን አለብን። ስለዚህ የተጠመቀ ሰው ገላትያ 3 ቁጥር 27 ላይ እንደተነገረው ምን ነው? የክርስቶስ ምን ሆናል? አካል ሆነናል አይደል? አካል ሆነናል፣ የክርስቶስ አካል። ስለዚህ የክርስቶስ አካል ከሆነን ከእርሱ ጋር ከተጋጠመን ልጅ ከሆነን እሱ ድል የነሳውን ሞት እኛ ምን እናደርጋለን? በትንሣኤ ጊዜ ምን እናደርጋለን ጋይስ? ድል እንነሳዋለን። በደንብ አድምጡኝ። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን ምድፍ ማስወገድ አይደለም። ቅድም አንደኛ ጴጥሮስ ምዕራፍ 3 ላይ ያየ ነው። ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤን ለማግኘት ሁላችንም ዳግም መነሳትን ለማግኘት ግልጽ ነው አይደለ? ከእርሱ ጋር ለመተባበር ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ተብለናል። ልበሱት፣ እርሱንም ምሰሉት። ለምን ተባልን? ሲፈጥረን እሱን እንመስላል ነበረ ጋይስ? እስኪ መልሱልኝ። ባሪያና በአምሳል አይደል የፈጠረን?
አሁን ምሰሉት ለምን ተባልን? እሱን ከመሰልን መልሱልኝ። ከታች ቶሎ ቶሎ ያጣነውን ለመመለስ አይደለም። በኃጢአት ወረድ አተነዋል። ስንበድል አተነዋል። አዳም ሲበድል ምን ሆኗል? ከእርሱ ምን ተለይቶታል? ጸጋ መንፈስ ቅዱስ ማለት ነው። ልጅነትንም አጥቷል፣ ጸጋውን አጥቷል። ስለዚህ ያንን ጸጋ ያንን መልክ መመለስ አለበት። ያጣውን የእግዚአብሔር መልክ እሱ ራሱ አምላክ እግዚአብሔር ወልድ ሰው ሆኖ ሞታችንን ሞቶ ሞትን ድል ነስቶ ኃጢአትን እንደዛው ቀብሮልን እርሱን እንድንመስል ከእርሱ ጋር እንድንጋጠም ምን አድርጎን ሄደ? ጥምቀትን ሰጥቶን ሄደ ማለት ነው። ቤተክርስቲያንን ሰጥቶን ሄደ። ስጋው ደሙን ሰጥቶን ሄደ። ስፔሲፊክሊ ደግሞ አሁን እዚህኛው ጋር ጥምቀትን ሰጥቶን ሄደ ማለት ነው። ከእርሱ ጋር እንድንጋጠም መንፈስ ቅዱስንም ጸጋ እንድናገኝ ማለት ነው። አንድ ግልጽ ነው አይደለ? ስለዚህ ይሄ ጥምቀት የልጅነት ጥምቀት ነው። ይህ ጥምቀት የኃጢአት ስርየት የምናገኝበት ጥምቀት ነው። ይህ ጥምቀት የምናገኝበት ጥምቀት ነው። ይህ ጥምቀት የምንመስልበት መንገድ። ስለዚህ ይህ ጥምቀት ስንት አይነት ጥምቀት ነው መሆን ያለበት? የሚደጋገም ነው የሚሆነው? ይሄን ነው አንድ ነው አይደለም? ሁለቴ መወለድ ስለሌለ ሁለቴ መወለድ ሴንስ ሁለቴ ከመንፈስ ማለት ነው ያለ። ይሄንን ኤፌሶን መልእክቱ ላይ በደንብ አስቀምጦታል። በነገራችን ላይ አንዲት ምን ጥምቀት አይደለ? እንዲሁም ሃይማኖትም አንድ። የኤፌሶን መልእክት ምዕራፍ 5 ክፈችልኛል። አለሽ ካለሽ አራት ቀጥል ጰላዲቃ ይችላል። አራት ይሄኛውን እመለስበታለሁ። ምዕራፍ 5 ቁጥር 26 ላይ ነው እመለሳለሁ። መጀመሪያ ምዕራፍ 4 ልኝ። ኦኬ ቁጥር ስንት? 4 እና 5። እሺ ለአንዱ ተስፋችሁ እንደ መጠራታችሁ መጠን ይላል አንድ አካልና አንድ መንፈስ ትሆኑ ዘንድ እማልዳችኋለሁ። ጌታ አንድ ነው፣ ሃይማኖትም አንዲት ናት፣ ጥምቀትም አንዲት ናት ብሎ ያስቀምጣል። ጌታችን ስንት ነው? አንድ። ጥምቀትስ አንድ። ሃይማኖትስ ስንት? አንድ። ሁለት ጥምቀት ከሆነ ስንት ሃይማኖት ሊሆን ነው? ሁለት። ጥምቀት ሁለት ከሆነ ስንት ጌታ ሊኖረን ነው? ሁለት። የምናምነው አካል ስንት ነው? አንድ ጌታ ነው። የምንታመንለት ሃይማኖት ስንት ነው? አንድ ነው፣ ሁለት አይደለም። የምንለብሰው ጌታ ስንት ነው? አንድ ነው። ስለዚህ የምንጠመቀውም ጥምቀት ስንት ነው? አንዲት ጥምቀት ነው ማለት ነው። ጥምቀት ሁለት ሶስት ብታረጉት
ክርስቶስን ምን ስንቴ ነው የምትለብሱት? የሚደረብ አይነት ታደርጉታላችሁ ማለት ነው። በሙሉ የማይለብ ከእርሱ ጋር አንድ ከተጋጠማችሁ በኋላ አንድ አካል ከሆናችሁ በኋላ ሁለተኛ ያስፈልጋል እንደማለት ነው። ሁለተኛ እንጠመቃለን ብትሉ አንድ ልጅነት ሳይሆን ሁለት አይነት የተለያየ ልጅነት አለ እያላችሁ አብዴት የሚደረግ ደዛ ግን አይደለም። እዚሁ ኤፌሶን መልእክት ቁጥር 5 ላይ ሂጂልኝ 27 ላይ ማለት ነው። ይህ አንድ ጥምቀት ነው። አንድ ልጅነት ነው። አንዴ ነው ከክርስቶስ የምንጋጠመው። አካሉ የምንሆነው አንዴ ነው። 27 እና 28 ነው። የነጻችና የተቀደሰች ትሆን ዘንድ እንጂ በላይዋ እድፈት ወይም ርኩሰት እንዳይገኝባት ቤተክርስቲያኑን ለራሱን ወደደ ብሎ ያስቀምጣል። ከላይ ተመልከቱልኝ። እኔ የምፈልገው ስፔሲፊክ ክፍል ቁጥር ስንት ላይ ያለችው 27 ነው። የነጻችና የተቀደሰች ትሆን ዘንድ እንጂ በላይዋ እድፈት ወይም ርኩሰት እንዳይገኝባት ቤተክርስቲያን ለእርሱ የከበረች ያደርጋት ዘንድ ብሎ ነው የሚያስቀምጥ። ባለፈው ጸሎተ ሃይማኖት ስንመለከት በአንዲት ቅድስት ቤተክርስቲያን ብለን ነበር። አሁንም ላስታውሳችሁ፣ በአንዲት ቅድስት ቤተክርስቲያን ስንል ሁለት ነገር በውስጧ ይዛለች ብለናል። አንደኛው ጥምቀት ወይም ደግሞ አምስቱ አዕማደ ምስጢራትን ስንመለከት በቤተክርስቲያን ውስጥ ያሉት ሁለቱ ናቸው። ምስጢረ ቁርባንና ምስጢረ ጥምቀት ማለት ነው አይደለም? ስለዚህ ሁለቱ በምን ውስጥ የሚከናወኑ ናቸው? በቤተክርስቲያን ውስጥ። ይቺ ቤተክርስቲያን ምን አይነት ቤተክርስቲያን ነች? የነጻች የተቀደሰች፣ ርኩሰት ምንም ማያገኛት እንዳይገኝባት ተብሎ የተነገረ ማለት ነው። ስለዚህ ይቺ ርኩሰት እንዳይገኝባት ተብሎ የተነገረች ቤተክርስቲያን ውስጥ ጌታ ራሱ የላካቸው ሐዋርያት ያሉበት ማቴዎስ 28 ላይ ያሉት ሂዱና አጥምቁ እና ደቀ መዛሙርት አድርጎ የተባሉበት ቅዱሳን የሆኑት ሐዋርያት ባሉበት ቤተክርስቲያን ውስጥ በቅድስና እንኖር ዘንድ ኃጢአታችንን ይሰረይልን ዘንድ መንፈስ ቅዱስ ጸጋን እናገኝ ዘንድ ዳግም ልደት እናገኝ ዘንድ ድነን ክርስቶስ እንድንመስል ምን ተሰጠን? ጥምቀት ማለት ነው። ጥምቀት። ስለዚህ አንድ የተጠመቀ ሰው ከገነት ተባሮ ጸጋውን አጥቶ ልጅነቱን አጥቶ ጸጋ የራቀው የነበረውን አዳም እርሱን መስሎ እሱን አዶ ይኖር የነበረው በሙሉ ሰው በክርስቶስ ኢየሱስ ሞት እንዲሁም ትንሣኤ ምኑ ተገፈፈለት ወይም ደግሞ ስልጣኑን አጣለት። ሞት ስልጣኑን አጣ። የክርስቶስን ሞት የምንተባበርበት አንድ ሰው ሲሞት፣ አንድ ክርስቲያን ሲሞት በደንብ ያዙልኝ። ለምንድን ነው? ለትንሣኤ ነው። ምክንያቱም ቀድሞ ምን አይነት ሞት ሞቷል? ከክርስቶስ ጋር በጥምቀት ሞቷል አይደለ? አሮጌውን ሰውነት ቀብሯል። ክርስቶስን መስሏል። ጸጋ መንፈስ ቅዱስን ተቀብሏል። ከክርስቶስ ጋር ተጋጥሟል። አንድ አካል ሆኗል። ስለዚህ ቀድመን እንደነበርነው ጸጋ እንደጎደለን የኃጢአት ቁረኛ ሆነን በሲኦል እንዳሉት ሳይሆን ድል ለነሳው ደግሞ ድል የነሳው ክርስቶስ ጋር አብረን ምን ሆነን አካሉ ሆነን የእግዚአብሔር ልጆች ሆነን ከተንሳኤው ጋር አብረን ለመነሳት የምንጠባበቅ ልጆች እንሆናለን ማለት ነው። አሁን እንደ ድሮ ጸጋ የራቀን ልጆች ያልሆንን ሳንሆን አሁን የእግዚአብሔር ጸጋ በእኛ ላይ ሆነ። ሞትን ድል የነሳው የክርስቶስ የእርሱ ምን ሆነን ልጆች ሆነን
በአዲስ ኪዳን እንኖራለን ማለት ነው። ግልጽ ነው ጋይስ። እነዚህን 5 ነገሮች ካገኘን በቂ ነው። ግልጽ ነው። ስለዚህ ዘፍጥረት ምዕራፍ 3 ላይ ያጣነውን ነገር በሙሉ አንድ ነገር ሲቀር እሱም መምሰል የሚለዋን እሱን ጥምቀት አንደኛው ትርጉሙን ብያቸዋለሁ፣ መብቃት ነው ብለናል። መብቃት፣ ያ መብቃት ምን አይነት መብቃት ነው? እሱን መምሰል ማለት ነው። ክርስቶስን ምሰሉ ተባልን አይደለ? እሱን እንመስለዋለን ተባልን። ስለዚህ አንድ ሰው ድህነቱን የሚፈጽም ከተጠመቀ ጀምሮ አይደለም። ተጠምቆ እስከ መቼ ድረስ ነው? እስኪሞት ድረስ አይደለ? ያ የመምሰል ሂደት ነው። ክርስቶስን የመምሰል ልጅነት ተሰጥቶናል። ጸጋ መንፈስ ቅዱስ አለ። ቤተክርስቲያን ተሰጥታናለች። ስጋው ደግሞ ተሰጥቶናል። ዕለት ዕለት የምንፈጽመው ነው ማለት ነው። በጥምቀት አገኘን። አንድ ሰው ሲጠመቅ ከዛ በቅባ ሜሮ ከከበረ በኋላ ምን ይሆናል? ስጋው ደግሞ ነው የሚቀበለው አይደል? ወዲያው በእኛ ቤተክርስቲያን ተጠመቃችሁ፣ ቅባት ተቀባችሁ፣ መንፈስ ቅዱስ ተቀበላችሁ ማለት ነው። ከዛ ምንድን ነው የሚሆነው? ስጋው ደግሞ ነው ቀጥታ የሚቀበለው አይደል? ስጋው ደግሞ ወደ ቤተክርስቲያን ነው ቀጥታ የምንሸኘው፣ ከባህሩ ወደ ቤተክርስቲያኑ። ከዛ በኋላ ግን ድጋሜ ኃጢአት እየሰራ ምን ይሆናል? ይወድቃል። ስለዚህ አሁንም ንስሐ ይገባና ስጋው ደሙን ይቀበላል። መልሶ ኃጢአት ይሰራል። አሁንም ንስሐ ይገባና በካህኑ ቃል ኪዳን ይቅር ያላቸዋቸው ይቅርላቸዋለሁ ተብሏል አይደለ? ካህናት ስልጣን አላቸው፣ መፍታትም ማሰርም ይችላሉ። እግዚአብሔር ስለሰጣቸው፣ ክርስቶስ ስለሰጣቸው። ስለዚህ ሁሌ እየተመላለስን በወደቅን ቁጥር ንስሐ እየገባን ስጋው ደሙን እየተቀበልን ክርስቶስን ምን እንደማድረግ እንላለን ማለት ነው? እንመስላለን ማለት ነው። ቅዱስ ጳውሎስን ቅዱሳኑን በሙሉ ለመምሰል እንጥራለን። ሁል ጊዜ ሩጫ ይሆናል ማለት ነው። መምሰላችንን እንቀጥላለን። ግልጽ ነው። ሙሉ በሙሉ የሚሆን መች ነው? እሱ በትንሣኤ በከበረ ሰውነት ከክርስቶስ ጋር ስንተባበር ማለት ነው፣ ስንነሳ። ስለዚህ መዳናችንን ምን ማድረግ አለብን? አሁን መፈጸም ማለት ነው። ድነናል፣ እየዳንን ነው፣ እንድናለን ደግሞ መቼ ይሆናል? ትንሣኤ ዘጉባኤው ላይ ማለት ነው። አትሊስት ሁለቱን ግን አግኝተናል። ድነናል፣ እየዳንን ነው፣ እንድናለን። በተስፋ የምንጠብቀው ሚስጥረ ትንሣኤ ነው ማለት ነው። በሚስጥረ ጥምቀት ምናገኘን ድነናል። በስጋው ደግሞ ንስሐ በመግባት ሁሌ ስጋው ደግሞ ስንቀበል ደግሞ እንድናለን አይደል? አሁን እየዳንን ነው ዕለት ዕለት ማለት ነው። ከዛ ደግሞ እንድናለን። እዚህ ድረስ ግልጽ ነው። እጥር ምጥን ሲል አጤራ ሲሆን ማለት ነው ጥምቀት። ዝም እንላለን ለ2 ደቂቃ። እጥር ምጥን ብሎ ሲቀርብ ቅርብ ነው፣ ቀላል ነው። ምሳሌ አልታስቀመው የብሉይ ኪዳን ምሳሌውን የአዲስ ኪዳን እንዲህ ነው የምናና አላልኩም። ስርዓቶቹ እንዲህ ነው፣ የህፃናት ጥምቀት እንዲህ ነው ኤቭሪቲንግ አላልንም። እነዚህን 5 ነገሮች እናገኝበታለን። እነዚህ 5 ነገሮች ለምን አስፈለጉ? ከዚህ በፊት ባየነው መሰረት ማለት ነው። ዘፍጥረት ምዕራፍ 3 ላይ የነበረውን የአምላክ ሰው መሆን፣ ከዛ ደግሞ እንዴት ነው የምናገኘው? በቃ ይሄን ከተረዳችሁ በቂ ነው፣ ለጀማሪ በቂ ነው።
ሁለተኛ ዙር የምንመጣበት ከሆነ እንሄዳለን። ሁለተኛ ዙር ሌላ ጊዜ የምንመጣ ከሆነ እናያለን። ከባለፈውም ቶፒክ ጋር ከምስጢረ ሥላሴም ከምስጢረ ሥጋዌም ጋር እየደረብን ከፍ 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 እያደረግነው እንሄዳለን። ቱኦቱ ብለን ማለት ነው። አሁን ዋን ክላስ ነው። ቱኦቱ ብለን ደግሞ ከፍ እናደርገዋለን ትንሽ። እዚህ ድረስ ግልጽ ነው።